ሰላም ጤና ይስጥልኝ ውድና የተከበራችሁ ተከታታዮቼ እንኳን ወደ ፍሬዘር ፍቃዱ የዩቲዩብ ቻናል በሰላም መጣችሁ። ዛሬም በአዲስ ርዕስ ተመልሰን ተገናኝተናል። ዛሬ የምንነጋገረው ብቸኛ የህይወቱ ምርጫ ከሆንሽ የምታይበት ምልክቶች በሚል ሀሳብ ነው። እንግዲህ ቀለል ያሉ 5 ነጥቦች እነግራችኋለሁ። አሁን ከዚህ በኋላ የምነግራችሁን እነዚህን 5 ነጥቦች የኔ የምትዩ ሰው ጋር ከተመለከትሽ አትጠራጠሪ፣ አንቺ ለዛ ሰው ብቸኛ አማራጩ የህይወት አጋሩ እንድትሆኚ መርጦሻል ማለት ነው። እንግዲህ ይሄ ማለት ግን ከዚህ በኋላ የምነግራችሁ እነዚህን 5 ነጥቦች አልተመለከታችሁም ማለት የሱ ብቸኛ ምርጫው አይደለሽም ማለት ላይሆን ይችላል። ሌሎች የተለያዩ ምልክቶች ሊኖሩ ስለሚችሉ ማለት ነው። ተጨማሪዎችን ምናልባት የምነግራችሁ ይሆናል። አሁን ቀጥታ ወደ ሀሳብ ይገባሉ ማለት ነው። ከመግባቴ በፊት ግን ቪዲዮውን ላይክ እያደረጋችሁ ጀምሩ። ተወዳላችሁ። አዳዲስ ከሆናችሁ ደግሞ ሰብስክራይብ የሚለውን ምልክት በመጫን ቤተሰብ መሆን እንችላለን። ቀጥታ ወደ ሀሳብ ያልፋለሁ። እንግዲህ በአንደኛ ደረጃ ብቸኛ ምርጫው ካደረገሽ ከምታይበት ምልክቶች መካከል የመጀመሪያው ረጅም ካንቺ ጋር ካሰበ ይሰማል አይደል? አንድ ወንድ ከአንዲት ሴት ጋር ነገን ድሪም የሚያደርግ ከሆነ አብራችሁ በምትሆኑባቸው ጊዜያቶች ላይ ንግግሮች ውስጥ ነገ ካለ፣ ነገ ስላችሁ ስለ ቀን አይደለም አሉ። ነገ ማለት አብሮ ስለመኖር፣ ረጅም ስለመጓዝ፣ ቤተሰብ መመስረት፣ ትዳር መያዝ፣ ልጆች መውለድ፣ የራሳችሁ ኑሮ እንዴት አድርጋችሁ መምራት እንዳለባችሁ ዲስከሽን በመካከላችሁ ከተነሳና ከተፈጠረ አትጠራጠሪ፣ አንቺ ለዛ ወንድ ብቸኛ አማራጭ ነሽ። አሁን እዚህ ጋር በጣም ብዙ ሴቶች የምትሸውዱት ምንድነው? ይወደኛል ይመስለኛል። አንዳንዶች ይውደደኝ አይውደደኝ ራሱ አላውቅም፣ ግን ስለ ነገ አንስቼ ሳወራ ቆይ ገና ነው፣ ያልሰራነው ነገር አለ፣ የሚቀረን ነገር አለ፣ እንትን እንግዛ፣ እንትን እናሳካ፣ እንደዚህ እናድርግ ምናምን ይለኛል ይላሉ አንዳንዶች። እውነት ነው። የትኛውም ወንድ አይደለም ሰው የተባለ ፍጥረት በሙሉ በዚህ ምድር ላይ የሆነ ነገርን ማሳካት ሲፈልግ እቅድ ይኖረዋል። በዚህ ጊዜ ይሄን አሳካለሁ፣ በዚህ ጊዜ ደግሞ ይሄን አደርጋለሁ የሚል እቅድ ሊኖረው ይችላል። ያ ማለት ግን በፍቅር ግንኙነት ውስጥ አንድ ወንድ የእውነት ላፈቀራት ሴት ዋጋ ከፍሎም ቢሆን የሚከፈለውን ዋጋ ከፍሎ ከእሷ ጋር ነገን ለመኖር ጥረት ያደርጋል እንጂ ረጅም አያስኬድሽም። አሁን አንዳንዶች በእጮኝነት 5 ዓመት ቆየን፣ 6 ዓመት ቆየን፣ 7 ዓመት ቆየን፣ ረጅም ዓመት ቆየን የሚሉ ሰዎች ለምንድን ነው ያልተጋባችሁት ስላቸው በቃ ዛሬ ነገ እያለን ወይ ደግሞ ኑሮን ለማሸነፍ በምንጓዝባቸው የህይወት መስመሮች ሳናስበው እንደዚህ ቆየን፣ ከዛስ እንደተባለው ማይቀጥሉ ከዚያ የሆነ ሰዓት ላይ ያቆማሉ። ስለዚህ እያልኳችሁ ያለሁት ከአንቺ ጋር ረጅም ያስባል። ረጅም ማሰብ ብቻ አይደለም፣ ረጅም አስቦ ያንን ነገር ለማሳካት ጥረት ያደርጋል። ደግሞ እንቅስቃሴ ታይበታለች። አንዳንዶች አሁን አገባሻለሁ እኮ ብሎኛል ይሉና ግን ወሬ ብቻ ነው፣ ተግባር ላይ ግን ዜሮ። አንድ አንቺን ማግባት የሚፈልግ ወንድ አረ ብዙ ነገር ይታይበታል፣ ይሰራል እኮ በቃ ማለት በምንም አይነት ሁኔታ ውስጥ ቢሆን አይረሳሽ። አንዳንዶች አሁን ስልክ አይደውልልኝም ከደወለልኝ ቆይቷል ምናምን ስራ ስላልተ አይደለም፣ እንዲህ የሚባል ነገር የለም። የትኛውም ወንድ ለምን እንትን ላይ ሆነም ለምን በሞትና በህይወት መካከል ይሆን ያስብሻል። ስለዚህ የመጀመሪያው ምርጫ ከሆንሽ የሚያሳዩሽ ምልክቶች መካከል የመጀመሪያው ረጅም ማሰብ ነው። ይሄ አጭር ጊዜያዊ ነገር ላይ ዛሬ ብቻ በልቶ መጠጣት ምናምን አይደለም። ገንዘብ ሴቭ ማድረግ ይጀምራል። የሆነ ነገሮች ይጀምራል። እንቅስቃሴዎች አሉ፣ ለነገ የሚሆኑ ነገሮች ምናምን ነገሮች አሉ። ስለዚህ እነዚህ ነገሮች አጣሩ ማለት ነው። ወደ ሁለተኛው አልፋለሁ። እንግዲህ በሁለተኛ ደረጃ ብቸኛ ምርጫው ከሆነሽ የሚያሳይሽ ምልክት ምንድነው? የበለጠ ታታሪ ከሆነ ምን ማለት ነው? መጀመሪያ ይኖርበት ከነበረው ኖርማል የህይወት መስመር ውስጥ ይወጣና ስፒድ የተሞላበት ነገን ለማሳካት የተሻለ ለማድረግ በጣም ጀግናና ጎበዝ ነው የሚሆነው። በጣም ሴቶች የምታሳዝኑኝ ነገር ልንገራችሁ። አንዳንድ ጊዜ መሸወድ ልበለው፣ አለማስተዋል፣ አለማገናዘብ ልበለው፣ ወይ ደግሞ አውቃችሁ ዝም ብላችሁ የገባችሁበት አላቅም። የተመቸሽ ወንድ አለ፣ ያፈቀርሽ ወንድ አለ፣ ወዶሻል ልበልሽ፣ እሱም ወዶኛል ብለሽ የምታስቢ ወንድ አለ እና ይወደኛል ነገሬ አብሬው ሆናለሁ እያልሽ እያሰብሽ ባለሽበት ሰዓት ላይ ያ ወንድ ግን ለነገ የሚሆን ነገር ሲያደርግ አታዩ። እንቅስቃሴዎች ለምሳሌ ገንዘብ ሴቭ ላይ ያደርግ ይችላል። እንደፈለገው ዝም ብሎ የሚበትል ሊሆን ይችላል። ጠንክሮ ማይሰራ ሊሆን ይችላል። ከሰራም ደግሞ ገንዘቡን አምጥቶ ወይ ቁማር ላይ የሚያጠፋ ሊሆን ይችላል።
ወይ ደግሞ በቃ ከጓደኞቹ ጋር ከማንም ጋር ምናምን አገስገሰሱን የተግበሰበሰ የሚልም ሊሆን ይችላል። የምርሽን ነው? ከዚህ ሰው ጋር ትኖሪያለሽ? ይሄ ሰው ያኖርሻል? ነገ ከዚህ ሰው ጋር ምን አይነት ህይወት ነው የምትኖረው? ነገን አስቦ ዛሬ ላይ ራሱን ማያዘጋጀው እንድጋ ምን አይነት ኑሮ ነው? ስለዚህ ብቸኛው ምርጫው ብትሆኝ ኖሮ ሁሉን ነገሮችን ወደ ጎን ትቶ ካንቹ ጋር ነበረ ትኩረት የሚያደርገውና ስለዚህ ነቃ ደንገጥ በሉ ለማለት ነው። ሴቶች እንግዲህ የበለጠ ታታሪ ጎበዝ መሆን ጠንካራ መሆን አንድ በህይወቱ ላይ ብቸኛ ላረጋት ሴት ሲል የሚያሳየው ባህሪ ነው ማለት ነው። እንግዲህ ወደ ሶስተኛው አልፈልም። በሶስተኛ ደረጃ አብራችሁ በምትሆኑባቸው ጊዜያቶች ላይ የበለጠ ላንቺ የመውደድ ስሜት አለው። አይቀንስም፣ አይነጫንጭም፣ አይገፋሽም፣ አይተውሽም። ሁልጊዜ ፍቅሩ አይቀዘቅዝም። ሁልጊዜ አብሮሽ ነው። ትላንትናም ከትላንት ወዲያም ያረጋቸው የነበሩ ነገሮችን አሁንም በዚህ ባላችሁበት ሰዓት ላይ ያደርጋል ማለት ነው። ስለዚህ ይህ ማለት ስሜቱ አይቀዘቅዝም፣ አይለውጥም ምናምን ሳይሆን በቃ በቻለው አቅም ከአንቺ ጋር ሲሆን ሞር የመውደድ ስሜት አለው። አንቺን ማግኘት መፈለግ፣ ከአንቺ ጋር ጊዜ ማሳለፍ መፈለግ። ስለዚህ ይህን እያልኳችሁ አንቺን ማግኘት የማይፈልግ ወንድ፣ ከአንቺ ጋር ጊዜ ማሳለፍ የማይፈልግ አብራችሁ ስትሆኑ ኬርለስ የሚሆን ኖርማል የሚሆን ከሆነ አይታወቅም የሆነ ችግር ስለሚኖር ነቃ ደንገጥ በያውንም። ነገር ግን ብቸኛው ምርጫ ከሆንሽ ግን ምንድነው የሚያደርገው ማለት ነው? ከአንቺ ጋር ሲሆን ሞር የፍቅር ስሜቱ በጣም ይጨምራል ማለት ነው። እንግዲህ ወደ አራተኛው አልፋለሁ። 5 ነጥቦች ነው የምነግራችሁ። እንግዲህ በአራተኛ ደረጃ ከዛ በፊት ግን ምናልባት በውስጥ የማማከር አገልግሎት ማግኘት የምትፈልጉ ሰዎች ያው እዚህ ጋር ማስቀምጥላችሁ ስልክ ቁጥር አለ። በዛ ስልክ ቁጥር ወይ ደግሞ ዩዘር ኔም እየመጣችሁ በቴሌግራምም በዋትስአፕም ኢሞም ካሜራም ቦቲም ላይም እየመጣችሁ በግል የማማከር አገልግሎት ማግኘት ትችላላችሁ ማለት ነው። ቀጥታ ወደ ሀሳብ ያልፈለ። ኦኬ እንግዲህ በአራተኛ ደረጃ ብቸኛው አማራጭ አንቺ ብቻ የህይወቱ ዋና ስትሆኚ ከሚያሳይሽ ምልክቶች መካከል ምንድነው? ተመሳሳይ እቅዶችን ካንቺ ጋር ማቀድ። ስለ ነገ ይጠይቅሻል። ነገን ምንድነው ማሳካት የምትፈልጊ ብሎ ያወራሻል። ከዛ አንቺም ነገሽን በዛ ውስጥ ዲፋይን ስታረጊ፣ ስታብራሪለት፣ ስትነግሪው እሱም በአንቺ እቅድ ውስጥ እየገባ መስተካከል ያለባቸውን እያስተካከለ ሼፕ እያደረገ መጨመር ያለበትን እየጨመረ መቀነስ ያለበትን እየቀነሰ ብቻ የሁለታችሁን ሀሳብ አንድ እያደረገ ነገን የተሻለ ለማድረግ ራሱን ያዘጋጃል ማለት ነው። ሶ እንደዚህ አይነት ነገር የምትመለከች ይቆም ማለት ነው። በእቅዶቻችሁ ውስጥ የግል እቅድ፣ የጋራ እቅድ ሲኖራችሁ እንዲህ ሄጄ እንደዚህ አሳክቼ እንደዚህ አድርጌ ብቻ የሚለው ሳይሆን እንዲህ አድርገን እንዲሆነን ነገ እንደዚህ አድርገን በቃ እኛ ነገ ሁለታችሁ አብራችሁ ሆናችሁ የምታሳኩትን ነገር ነው የሚያደርገው ማለት ነው። ይሄን ከተመለከትሽ እንኳን ደስ አለሽ፣ ብቸኛው አማራጭሽ ማለት ነው። ወደ አምስተኛው አልፋለሁ። ተዘጋጅታችኋል አምስተኛውን ለመስማት? ኦኬ እንግዲህ ወደ አምስተኛው ስናልፍ ብቸኛው አማራጭ ከሆንሽ የሚያሳይሽ ምልክት ምንድነው? ታማኝነት ነው ማለት ነው። ይሰማል አይደለ? ብቸኛው አማራጭ ከሆንሽ ከሚያደርጋቸው ነገሮች መካከል ታማኝ መሆን። አይቀለውጥም፣ አይቀባጥርም፣ አይቀነጣጥስም። ታማኝ ሆኖ ከአንቺ ጋር በቻለው አቅም ታግሶ ነገን የተሻለ ለማድረግ ጥረት ያደርጋል። አንዳንዶች አሉ ይቀላውጣል። ለምሳሌ ሴክሬት ነገር ያበዛብሻል፣ ሶሻል ሚዲያውን ምናምን ይደባብቃል። ኖ ለምን? አንቺ ሁሉን ነገር ማወቅ አለብሽ። እያንዳንዱ ነገሮች መረዳት አለብሽ። እነኚህን ግልጽ ሆኖ በዙሪያው ስላለው ስለ ስራው፣ ስለ ቤተሰቡ ሁኔታ የሚነግርሽ የሚያወያይሽ ከሆነ እንዲሁም ቤተሰቦቹን የሚያስተዋውቅሽ ከሆነ ብቸኛው የህይወት አማራጭ ወይ ደግሞ አጋሩ እንድትሆኚ መርጧል ማለት ነው። እንግዲህ እነዚህ ነጥቦች ከተመለከታችሁ እንኳን ደስ አላችሁ። ካልተመለከታችሁ ጠይቁ። ነገር ግን ከነኚህም ውጪ ደግሞ ሌሎችም ብቸኛ የሱ አማራጭ እንደሆንሽ የሚያሳዩ ምልክቶች አሉ። እንግዲህ ፓርትቱ እንዲሰራላችሁ የምትፈልጉ ሴቶች ካላችሁ ፓርትቱ ብላችሁ ጻፉ። ኮሜንት ላይ ሰራላችኋለሁ። ያላችሁን ሀሳብ አስተያየት ኮሜንት ላይ አስፍሩልኝ። መልካም